እንትን ጨኳኝ የሆነ ስርዓት ነው ያለ ኤርትራ ላይ ጽልማት የሆነ ህይወት ነው ያለ ኤርትራ ላይ ማለት ይችላልኝ። ዳቦ ለመግዛት ከሌሊቱ 9 ሰዓት ጀምሮ ወረፋ መያዝ የተለመደ መሆኑንና እሱንም ለመውሰድ ለስርዓቱ ባለ ቅርበት ተገምግሞ ኩፖን እንደሚሰጥ ስደተኞቹ ይናገራሉ። የአሜሪካ ውስጥ ግሬት ዲፕሬሽን በሚባልበት በ1929 የአውሮፓ አቆጣጠር እንደዛ አይነት ህይወት ነው ኤርትራ ውስጥ ያለው። በአሁኑ ሰዓት እንደፈለክ መንቀሳቀስ አትችልም። ዘመድህን እንኳን ለመጠየቅ ከአንድ ቦታ ወደ አንድ ቦታ የግድ ፐርሚሽን ካርድ ያስፈልጋል፣ ወረቀት ያስፈልጋል። ስለዚህ እዚህ ቦታ ኢትዮጵያ ውስጥ ሪፊውጂ መጥቼ ተርቤ ራቤን ችዬ ነጻነት ማገኝ ከሆነ ውሃም እየጠጣሁ መኖር ይችላል። ወጣት ስብሐት በርሀ በአስመራ ዩኒቨርሲቲ የተመረቀ ነው። የአካባቢው የበታች አስተዳዳሪዎች እያደረሱ ያሉት የአስተዳደር በደል እንዲስተካከል በመጠየቁ ብቻ ወደ 2 ዓመት በጉድጓድ ውስጥ ታስሮ ቢቆይም ተረፍ ቢለው ከእስር ቤት አምልጦ ወደ ሽመልባ ስደተኞች ጣቢያ ገብቷል። ያው ኤርትራ ውስጥ ያለው ሁኔታ ጧት ተንስተህ ስለ ጭንቀት ነው የምታወራው። ወጣቱ ቤት ልውጣ ነው የሚለው። ለአንድ ሰው አንድ ዳቦ ነው የሚፈቀደው እስከ ማለት ደረጃ ተደርሷል። ሰዋ ለመውሰድ ስሌቨሪ የሆነ ሀገራዊ አገልግሎት የሚባል ሶኮል ናሽናል ሰርቪስ በቃ ወደዛ ማለት ነው። ድሕሪ ኩነታት ዶብ ኢትዮጵያና ኤርትራን ዝተቃለስ ከሉ ግን እንትን ጨኳኝ የሆነ ስርዓት ነው ያለ ኤርትራ ላይ። ስለዚህ ህዝብ እንደፈለገው ለመንቀሳቀስና እንትን ለማለት አይችልም፣ ሀሳቡን ለመግለጽ አይችልም፣ ወይም ሰርቶ የፕራይቬት የሆነ ላይፍ ወይ የውልቅ ህይወት ለመምራት አይችልም። ኢኮኖሚካሊ ራሱ ችሎ ለመሄድ የማይችልበት ደረጃ ነው ያለ ኤርትራ ላይ ስታየው። ስለዚህ በጣም እንትን ጽልማት የሆነ ህይወት ነው ያለ ኤርትራ ላይ ማለት ይችላልኝ። ከቦታ ወደ ቦታ ስትንቀሳቀስ አሁን በቃ እንደ እንስሶች ነው የምትታደን። ስለዚህ ይሄ ለወጣቶች ኑሮ በጣም ይከብዳል ማለት እንደዚህ ብለህ ስትኖር በጣም ያስጠላሃልና ማለት ወደ ሰዋ ለመውሰድ ስሌቨሪ የሆነ ሀገራዊ አገልግሎት የሚባል ሶኮል ናሽናል ሰርቪስ በቃ ወደዛ ማለት ነው። በጣም ፕራይቬት የሆነ ህይወት ለመምራት ስለማይችሉ ነው ወደዚህ የሚመጡት። እዛው አስመራ ዩኒቨርሲቲ በዲግሪ ተመርቆ የሁለተኛ ደረጃ ትምህርት ቤት አስተማሪ የነበረው ወጣት አብዱ ዑስማንም የኤርትራ መንግስት ፈላጭ ቆራጭነት ሲያብራራ ያው ኤርትራ ውስጥ ያለው ሁኔታ ጧት ተንስተህ ስለ ጭንቀት ነው የምታወራው። ወጣቱ ቤት ልውጣ ነው የሚለው። ምን ያጋጥመኛል ወጥቼ የሚለውን አያስብም። ለምን እዚያ ያለው ጭንቀት በጣም ስለሚበረታበት በቃ በአይኒ ዳይሬክሽን ከኔበሪንግ ካንትሪስ ያለው ጅቡቲ ይሁን ሱዳን ይሁን ኢትዮጵያ በቃ ህይወቴን ላውጣ ነው የሚለው። ለምን ቀን በቀን ግፋ ወረቀት እንኳን መንቀሳቀሻ ይዘህ ትሰጋለህ። ዛሬ ምን ይላሉ፣ ነገ ምን ይላሉ። ኢኮኖሚካሊ ደግሞ በጣም የዋጋ መናር በጣም ሄዷል። ስለዚህ ህይወት በጣም አስቸጋሪ ነው ያለው። የአሜሪካ ውስጥ ግሬት ዲፕሬሽን በሚባልበት በ1929 የአውሮፓ አቆጣጠር እንደዛ አይነት ህይወት ነው ኤርትራ ውስጥ ያለው በአሁኑ ሰዓት። የዋጋ መናር በቃ ኤቭሪቲንግ ፖለቲካል አስፔክት ነጻነት የለም። እንደፈለክ መንቀሳቀስ አትችልም። ዘመድህን እንኳን ለመጠየቅ ከአንድ ቦታ ወደ አንድ ቦታ የግድ ፐርሚሽን ካርድ ያስፈልጋል፣ ወረቀት ያስፈልጋል። ስለዚህ እንደው አገርህ ውስጥ ያለህም አይመስልም፣ ቀኝ ግዛት ያለህ ነው ይመስል። ወጣት ስብሐት በርሀ በአስመራ ዩኒቨርሲቲ የተመረቀ ነው። የአካባቢው የበታች አስተዳዳሪዎች እያደረሱ ያሉት የአስተዳደር በደል እንዲስተካከል በመጠየቁ ብቻ ወደ 2 ዓመት በጉድጓድ ውስጥ ታስሮ ቢቆይም ተረፍ ቢለው ከእስር ቤት አምልጦ ወደ ሽመልባ ስደተኞች ጣቢያ ገብቷል። ስርዓት በመሰረቱ ሕጊ አልቦ ስርዓት እዩ ማለት ካብ ሕጊ ወጻኢ ዝነብር ስርዓት ኣብ ሽፍትነት ወይ ድማ ኣብ ስልያን ዓፈናን ዝነብር ዘሎ ስርዓት እዩ። በመሰረቱ ስርዓቱ ሕግ የለውም ማለትም ከሕግ ውጭ የሚኖር ስርዓት ነው። በሽፍትነት ወይም ደግሞ በስለላና አፈና ተግባራት የሚኖር ስርዓት ነው። ስርዓቱ በመሰረቱ የኤርትራ ህዝብ የታገለለትን ዓላማ በማፈን የግልና
የቡድን ጥቅሙን የሚያስከብር ስርዓት ነው። የኤርትራ ህዝብ ሁለንተናዊ መብት ሙሉ በሙሉ አፍኖታል። ወጣቶቹ በሁሉም የኤርትራ ከተሞችና የገጠር አካባቢዎች የፍትህና አስተዳደር እጦት፣ የመንቀሳቀስ ነጻነት መታፈንና የመንግስት ኃይሎች በህዝብ ላይ እንደፈለጉ የሚወስዱት እርምጃ መብዛቱን ነው በምሬት የሚናገሩት። ይባስ ብሎ ደግሞ ሀገሪቷ ውስጥ ያለው ከፍተኛ የሆነ የኑሮ ውድነት እየተባባሰ በመምጣቱ ዳቦ ለመግዛት ከሌሊቱ 9 ሰዓት ጀምሮ ወረፋ መያዝ የተለመደ መሆኑንና እሱንም ለመውሰድ ለስርዓቱ ባለ ቅርበት ተገምግሞ ኩፖን እንደሚሰጥ ስደተኞቹ ይናገራሉ። ዳቦ ለመግዛት ሆነ ሌላ ለመግዛት ለራሱ ስንዴ ለመግዛት ማለት ነው። ስንዴ ለመግዛት በወረፋ ነው። ልክ በእንትን በቀበሌ ነው የሚገዙት ማለት ነው። ዳቦ ለመግዛት ወረፋ ይዛሉ። በወረፋ ነው የሚገዙት። ይሄ በማንኛውም ሀገር ታይቶ አይታወቅም በፊት ማለት ነው። እስካሁን ድረስ እንደዛ አይነት ሁኔታ በማንኛውም ሀገር ታይቶ አይታወቅም። ስለዚህ ኑሮ ውድነት በጣም በጠንካራ ወይም በከፋ ሁኔታ ነው ያለ ለማለት ይችላል። ለአንድ ሰው አንድ ዳቦ ነው የሚፈቀደው እስከ ማለት ደረጃ ተደርሷል። እና ችግር እንዳለ የዳቦ በጣም ህዝቡ በሌሊት እንደሚሰለፍ እንደ ትልቅ ነገር ዳቦ በሌሊት ተሰለፈ 5 ቤተሰብ ካለ 5 ይሰጣል በቤተሰብ ቁጥር ማለት ነው። ይሄንንም የሚሰጥ ያው ለመንግስቱ ታዛዥ ታማኝ በመተነበት ሰዓት ለምሳሌ ልጆች ወደ ኢትዮጵያ ወይ ወደ ሱዳን ወይ ወደ አንድ ሀገር ከጠፉ ያው የራሽን ካርድ ይታገድብሃል። ስለዚህ ያንንም የማግኘት ቻንሱ ያው ለመንግስቱ አገልጋይነት ታማኝ ስትሆን ነው ማለት ነው አንዱንም ለማግኘት። እዚህ እንደምንመለከታችሁ በርካታ ወጣቶች ናችሁ ያላችሁት እና ወጣቱ የበዛበት ምክንያት ስደት የበዛበት ምክንያት ምንድነው ምክንያቱ ትላለህ? ያው ስርዓቱ ሁሉን እድሜ ሳይለይ ያተኮረ አንጻር እንደሱ ወይም ቢነሳም ግን በበለጠ ወጣቱ ነው። ለምን ወጣቱን ኤርትራ ውስጥ የሚጎዳለው በአገልግሎት በምን እረፍት በሌለው አገልግሎት በንጻሩ ሆይን ጸኒሕና ገንዚ ብላዕሊ መተው ዘይብሉ አማራጭ ዘይብልካ በታሕቲ ጥራሕ ክታውተው ትኽእል እዚ እናኾነ ከሎ ሕጂ እንታይ ማለት እዩ ያለ ጎልደን ኤጅ በነበረበት ሰዓት ሊሰራ ሊያገባ ሊወልድ ብዙ ነገር በሚገባው ሰዓት ያንን ማግኘት ቀርቶ እንደ ኦርዲነሪ ኖርማል ሰው እንኳን ክብር ስላልተሰጠው ስለዚህ ወደ ተለያዩ ሀገሮች ለመሄድ ወሰነ ማለት ነው ወጣቱ። ረሃብን ተላምደህ መኖር ወይንም መማጣትህ አንድ ነገር ነው። ግን ከዛ ጋር አብሮ መያዝና መታየት ያለበት ምንድነው ነጻነት ማግኘትህ ነው። ነጻነት ማታገኝ ከሆነ ተርበህ በጣም አስቸጋሪ ይሆናል። እዚህ ቦታ ኢትዮጵያ ውስጥ ሪፊውጂ መጥቼ ተርቤ ራቤን ችዬ ነጻነት ማገኝ ከሆነ ውሃም እየጠጣሁ መኖር እችላለሁ ማለት ነው። እየተራብኩኝ ግን ነጻነት ካጣው በጣም መጥፎ ሁኔታ ይሆናል። ሰው ደግሞ በጣም በውጥረት ስትይዘው ጨፍነህ አትይዘው። በኤርትራ ላይ ከጊዜ ወደ ጊዜ እየከፋ የመጣው አጠቃላይ የሆነ ቀውስ የኤርትራ መንግስት የሚከተለው የተሳሳተ ፖሊሲ ውጤት መሆኑን ነው በውትድርናው ዘርፍ ተሰማርተው የነበሩ ኤርትራውያን ስደተኞች የሚገልጹት። በወታደሩ ክፍል በተለይ ባልታወቀ ሰዓት ወስደው የሚጠፉ በየአደባባዩ የሚገደሉና በጉድጓድ ውስጥ ለዓመታት የሚታሰሩ ወታደሮች ቁጥር በከፍተኛ ደረጃ ጨምረዋል። በብዛት ሁሉም ወደ ውትድርና ፈልጎ አይገባም። በፍላጎቱ ስለማይገባ ተገዶ ስለሚገባ ወደ እንትን ለመውጣት ይፈልጋል። ወደ ሲቪል ኑሮ ለመኖር ስለሚጥር ያኔ ያ መንግስት ደግሞ ያስረዋል። 2-3 ጊዜ እንትን ካለ እስከ ሞት ቅጣት ይፈርዳል። በአጠቃላይ ተገዶ በሚማገደው የኤርትራ ጦር መካከል አለመተማመን እንዲኖርና የሰራዊቱ አባላትም እርስ በርሳቸው በጎሪጥ እንዲተያዩና እንዲፈራሩ እንደተደረገ የሚገልጹት እነዚህ ወታደሮች የኤርትራ መንግስት የሀገሪቱን ጥቅም ሳይሆን የራሱን ጥቅም ለማሟላት አልሞ የጎረቤት ሀገራት የውስጥ ጉዳይ ለመበጥበጥ የሚያደርገውን ሩጫ በመቃወም ላይ እንደሚገኝ ይናገራሉ። ሻምበል ዲኔ አህመድ ኢብራሂም በ29ኛ ክፍለ ጦር 5ኛ ብርጌድ 2ኛ ሻለቃ ውስጥ በሻምበል አመራርነት ለብዙ ዓመታት ያገለገለ ሲሆን ስርዓቱን በመቃወም ወደ ኢትዮጵያ ከገቡት በርካታ ወታደራዊ አመራሮች አንዱ ነው። አና ከምት ዝበልኩሃ ብ1977 ተሰሊፈ ንናጽነት ኤርትራ የተጋደለ ድሕሪ ኩነታት ዶብ ኢትዮጵያን ኤርትራን ዝተቃልስ ከሉ ግን
ንናጽነት ዘይኮነ ንህልውና ወንካ መራሕቲ ህግደፍ ንኹነብሩ ጥራሕ የተጋድለ እኔ ለኤርትራ ነጻነት ነው የታገልኩት። ከኢትዮ ኤርትራ ጦርነት በኋላ ግን ለኤርትራ ሳይሆን የኤርትራ መንግስት ለሚያሽከረክሩ ግለሰቦች ህልውና ነው የታገልኩት ማለት ይቻላል። ይህ ደግሞ እኔ ብቻ ሳልሆን ኤርትራ ውስጥ በወታደራዊ ክፍል የተሰማራ ሁሉም ኤርትራ የሚስማማበት ነው። እነዚህ ወታደሮች ብቻ ሳይሆኑ በሽመልባ የስደተኞች ጣቢያ ያሉ ኤርትራውያን ስደተኞች በሀገራቸው የመኖር መብት የከለከላቸውን የኤርትራ መንግስት ለማስወገድ ሁሉም ኤርትራዊ መረባረብ አለበት የሚል መልእክት አስተላልፈዋል። እንመርቃቸው ብለን ያዘልቃቸው